ሁሉ ሰው ቤት ያለ ባል ጫው አይደለም በነገራችን ላይ እንደዚህ አይነት ሰዎች የራሳቸው ልጅ ብትደፈር እንኳን ልጅ የተደፈረች ብለው አይወጡ እንሰሳ ይቅርታ ያቅም እንሰሳ አይታረምም እንሰሳ አይስተካከልም ከደብሬ ጋር ተኝቶ ስታገኙ ሚስትየው በአይኗ ነው ያየችው መነካት ከመደፈር ጋር ምንም አይያዝ ማይደረግ ነገር የተደረገ ሰው በሙሉ አንድ ማወቅ ያለበት ነገር ምንድነው ማንንም ሰው አይረዳውም ይህ ግለሰብ ባላሰበው ጊዜና ሰዓት ባይል ተጎድቷል ግለሰቡ በገዛ ሱቅ ውስጥ ወድቆ ሲገኝ ሊጎዳ ያሰበ ቂም የቋጠረ ሊበቀለው የፈለገ አንድ ሰው ይህን ድርጊት መፈጸሙ ግልጽ ነው ሚስቱ እያስታመመችው ነው ግለሰቡ አገግሞ ወደ መኖሪያ ቤቱ ተመልሷል ግለሰቡ ላይ ማን ጥቃት እንዳደረሰበት ግን አልታወቀም ሱቅ ውስጥ ግለሰቡ የራሱ ሱቅ ውስጥ እንግዲህ እቃ እየደረደረ ያለ ባለበት ሰዓት ድንገት ነው ከኋላ የተመታውና የወደቀው ማን እንደመታው ፈጽሞ አልተመለከተም ወይንም አላየም ባላሰበው ሰዓት ስለተመታ ማለት ነው እንግዲህ ባል አገግሞ ወደ ቤት ተመልሷል ከዛ ሁሉ ህመም ከዛ ሁሉ ስቃይ አገግሞ ቤት ሲመለስ ቤታቸውና ሱቃቸው አጠገብ ላጠገብ ነው ነገር ግን እነሱ አሁን ስጋት ውስጥ የከተታቸው ምንድነው ማን ይሄንን ጥቃት እንዳደረሰበት አያውቁም ስለዚህ ካሁን የሆነ ነገር ሆነን ካሁን መልሶ ጥቃት ይደርስብናል ለጠቃን ሰው ደግሞ ያጠቃናል ብለው ኮሽ ባለ ቁጥር በጣም ፍርሃት ውስጥ ነበሩ ጭንቀት ውስጥ ነበሩ ለሊት የሆነ ነገር ኮሽ ሲል መተኛት አይችሉም ቀንም ያለው ነገር በአጠቃላይ ህይወታቸው ይስጋት ነበር እጅግ የሚያሰጋው ደግሞ ግለሰቡ የተጣላው ወይም የተጋጨው ሰው የለም በንብረት ሆነ በገንዘብ ቅሬታ ያለበት ሰው የለም በሰፈሩ የሚታወቅ ሸቀጣሸቀጥ ባለቤት የሆነው ባለሱቅ አንዳችም ዕቃ ከሱቁ አልተወሰደም የሞባይል ስልኩ ፊት ለፊት ወድቋል በሱቅ ውስጥም የተቀመጠ ብር አለ ግን እሱን ሊጎዳ የመጣ እንጂ ለስርቆት የመጣ ግለሰቡን ጉዳት አድርሶበት እንዳልሄደ ግልጽ ነው ሊጎዳው ሳይሆን ሊገድለው ያሰበው ግለሰብ ግን በጭካኔ ደብድቦ ሲሄድ የሞተ መስሎት እንደሆነም ግልጽ ነው አንድ ሰው ይህን ግለሰብ ጉዳት ያደረሰበት በነጻነት እየኖረ ነው ባልና ሚስቱ ደግሞ ተሸማቀዋል ፖሊስ ጉዳቱን ያደረሰበት ሰው ለማግኘት ጥረቱን ቀጥሏል ታዲያ ግለሰቡ ወድቆ ደሙ እየፈሰሰ ያገኘችው የገዛ ሚስቱ ስትሆን ሻይ እንዲጠጣ ከቤት ወደ ሱቅ ሲመጣ ያገኘችበት ሁኔታ አስደንግጧት ነበር ዛሬ ህይወቱ ቢተርፍም ከዛሬ ነገ ደግሞ ይጎዱታል የሚለው ግን ስጋት ውስጥ ከቷታል ስጋቷ ግን ልክ ነበረ የቤታቸው አጥር ወይንም ደግሞ ግንብ ምንለው ቦታ ላይ እነሱ የኮሽም አጥር ነው ያላቸው የኮሽም አጥር በባህሪው ደግሞ እንደምናውቀው በመቀስ መስተካከል የሚችል ነው ስለዚህ ሰው ለመሽሎክ እንደሚመች ወይንም ደግሞ አጥሩም ከላይ ሳይሆን ኖርማል በቀዳዳ በኩል እንዲገባ ተደርጎ ኮሽም አጥሩ በመቀስ በጣም ተስተካክሎ በሰው ቁመት ልክ ሰው እንዲያሾልክ ተደርጎ እየተዘጋጀ ባለበት ሁኔታ እንግዲህ ማታ ተኝቶ ጧት አገኙት ማለት ነው በተደጋጋሚ ነው እንደዚህ የሚደረገው እንግዲህ የቤታቸውን አጥር የግቢያቸውን አጥር መብራት በቀየሩት ቁጥር በቀየሩት ማግስት ለሊቱን ተሰብሮ አድሮ ነው የሚያገኙት አሁንም ሲቀይሩት አሁንም ደግሞ ተሰብሮ አድሮ ነው የሚያገኙት ሁሉ ጊዜም ይሄ ነገር ይደጋገም ነበር ታዲያ ስጋታቸውን የተረዳው ፖሊስ ግን ስራውን ሲከተል የደረሰበት እውነት ይህቺ ደብሬ የምትባል የቤት ሰራተኛ ጋር የተያያዘ ሲሆን የ19 ዓመቷ ደብሬ ከፖሊስ ያሸሸጉት ሚስጥር ግን ይህን የሱቅ ባለቤት ሊገድል የፈለገው ግለሰብ ፖሊስ በቀላሉ እንዲያገኘው አድርጎታል ይህ ግለሰብና ሚስቱ በቤታቸው የደበቁት ትልቅ ሚስጥር ደብሬን ጨምሮ ዛሬ ፖሊስ ፊት ሲያፋጣቸው ግን ማንንም ያልጠበቀው ማንንም ያላሰበው እውነት ፖሊስ ደረሰበት የተጋለጠውን ወንጀልና ለዛሬው የስሌት ፕሮግራማችን ይዘንላችሁ ቀርበናል እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል
ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሄራን ይገርማል አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ልትቆዩ እንጋብዛለን። እናመሰግናለን። በመኖሪያ ሰፈሩ ተወዳጅ የሆነው ባለሱቅ ለበርካታ ዓመታት የኖረበት ቤቱ ላይ ሱቅ ከፍቶ ሲኖር በሰፈሩ የተወደደ ግለሰብ ነው። ዛሬ ከጎኑ ሆና የምታስተማመው ሚስት በተሻላት መጠን ሁሉ ትረዳዋለች። ደብሬ አሁን ሱቅ ትጠብቃለች። ሚስት ከባሏ ሆና አልተለየችም። ምክንያቱም በዚያን ዕለት ጥቃቱ የደረሰበት በተለይ በራስ ቅሉ ከፍተኛ ነበር። የሚያስገርመው ግን ጉዳቱን ያደረሰበት ሰው የመታበትና ራስ ቅሉን ትልቅ ክፍተት እንዲፈጠር ያደረገበት አንዳች የመታበት ቁስ ነገር አልተገኘም። ያ ማለት የመታው ሰው ወይም ጉዳቱን ያደረሰበት ግለሰብ ተጠንቅቆ ይዞት ሄዷል። ሱቅ ውስጥ የነበረው ከፍና ዝቅ ሲሉ የወዳደቁ የሱቅ ዕቃዎች ናቸው። በዚህ ሱቅ ውስጥ ገብቶ ይህን ፈጽሞ የሄደው ሰው ግን በሩ ላይ ደሙ ተንጠባጥቦ የተገኘ ሲሆን ባለሱቁ ከወደቀበት አለመንቀሳቀሱን ተከትሎ የማይታወቀው ሰው ደም መሆኑ ግልጽ ነው። ታዲያ ባለሱቁ ዛሬ ለፖሊስ የሰጠው ቃል የታወቀው አንድ ሰው ብቻውን ነው ብሎ እንደሚጠረጠር ነው። ግን ተዘጋጅቶ የመጣ መሆኑ ግልጽ ነው። ታዲያ ጥቃቱን የፈጸመው ሰው አሳቻ ሰዓትን ጠብቆ የመጣ በመሆኑ ወደ ሱቁ ሲገባም ሆነ ሲወጣ ያየው ሰው የለም። ፖሊስ ግን የደረሰበት አንድ ፍንጭ አለ። ታዲያ የተገኘው ፍንጭ ደግሞ ከቤት ሰራተኛዋ ደብሬ ጋር የተፈጠረ ችግር ሲሆን ባልና ሚስቱን ፈርታ ያፈረችው ሚስጥር ተጋለጠ። ባለሱቅና በደብሬ መሃል የተፈጠረው አንድ ችግር ሶስተኛ ሰው የገባበት ሁኔታ አለ። ይህ ግለሰብ የደብሬ ፍቅረኛ ሲሆን የ19 ዓመቷ የቤት ሰራተኛ ከጎረቤት ካለው ጥበቃ ሰራተኛ ጋር የጀመረችውን ፍቅር አሰሪዎቿ ተቃውመው ነበር። በዚህ የተነሳ ባለሱቁ ወደ ቤታቸው ሆነ ወደ ሱቁ እንዳይመጣ የከለከለው የተጣሉትና የተከራከሩት አንድ ጊዜ ብቻ አልነበረም። ይህ ከጎረቤት ጥበቃ ሰራተኛ ጋር የተፈጠረ ጸብ ግን ፖሊስ አሁን ደረሰበት እንጂ በዛ ነው ባልና ሚስት የተጋጩት ሰው አለ ሲባል በዕዳ ነበር። ግን የደበቁት ጸብ አንድ ጊዜ ብቻ ሳይሆን በርካታ ጊዜ ነው። ታዲያ ሌላኛው ፍንጭ ግን ባለሱቁ የተመታና ራሱን ስቶ የወደቀ ቀን ከዛ ሱቅ ሮጦ ሲወጣ አይቻለው የሚል ምስክር ፖሊስ አገኘ። ያኔ ታዲያ ይህን ወጣት ፍለጋ ፖሊስ ቢጀምርም ባለሱቁ ወድቆ ከተገኘበት ቀን ማታ በኋላ ከሚሰራበት ቤት ጠፍቶ ያለበት አልታወቀም። ደብሬ ስትጠየቅ ግን እሷ ጋር እንደማይደውልና እንደማታገኘው ተናገረች። አሁን ፖሊስ ግለሰቡን እያፈላለገ ምርመራውን አጠናክሮ ስራውን ቀጠለ። ግን ባልና ሚስቱ ስጋታቸው እንደቀጠለ ነው። ፖሊስ ግለሰቡን በዛው ሰፈር ጥቂት ርቀት ተሸሽጎ አገኘው። ግለሰቡ ከጓደኛው ቤት ከተሸሸገበት ከመገኘቱም በላይ ለሊት ቤታቸውን ለመግባት ሲያደርግ የነበረውን ጥረት ፖሊስ እንደደረሰበት ይህ ግለሰብ ለሊት ሳይቀር ቤታቸው ገብቶ የጀመረውን ሊጨርስ ባለሱቁን ለመግደል ያደረገው ጥረት ሳያስብ ፖሊስ ይዞት በቁጥጥር ስር ከዋለው በኋላ ለምርመራ ሕግ ፊት ሲቀርብ ፍርሃት፣ ጸጸት አይታይበትም። ይልቁንም ንዴትና የበቀል ፍላጎቱ የሚታይበት ይህ ግለሰብ ግን ለምን ተብሎ ሲጠየቅ የሚናገረው ነገር እጅግ አስደንጋጭ ነው። በእርግጥ ይህ ወጣት ከባለሱቁ የተበደረውና ያልከፈለው የ200 ብር የስልክ ካርድ ብድር አለበት። ግን የጸቡ መነሻ ከዛ በላይ ሲሆን ግለሰቡ ባወራ ቁጥር ግን እነዚህ ሶስት ሰዎች ባል፣ ሚስትና የቤት ሰራተኛ የደበቁት ሚስጥር መጋለጥ ጀመረ። የሚስት እየሰጉ መኖር ምክንያቱ አሁን ታወቀ። ይህ ግለሰብ በአንድ ቀን ሱቁን እየጠበቀ የትዳር አጋሩ ራቅ ብላ ወደምትሄድበት ጉዳይ ደርሳ ስትመለስ ሱቁ ተዘግቶ ከቀኑ 9:36 አካባቢ ቤቷ ደረሰች። ግን ሱቁ ሙሉ ለሙሉ ተዘግቶ ስለነበረም ግራ ተጋባች። ግን የግቢውን በር በቁልፍ ከፍታ ስትገባ የደረሰበት ነገር አስደነገጣት።
ባል እንግዲህ ከደብሬ ጋር ተኝቶ ስታገኘው ሚስትየው በአይኗ ነው ያየችው በአይኗ ስታየው ግን ማለት ነው የሱ ልብስ ሙሉ ለሙሉ ወልቋል ምንም የለበሰው ነገር የለም የደብሬ ልብስ ግን የተወሰነው ነው የተገላለጠው እንጂ አልወለቀም ሚስት እንግዲህ በዛ ሰዓት ያየችው ነገር ባልየው የደፈራት እቺን ሰራተኛ የደፈራት እንደሆነ እንጂ ሰራተኛዋ ፈልጋ እንዳላደረገችው ልቦናዋ በደንብ አውቆት ነበር ይህ ቀን ብዙ ጸብና ቁጣን አስከትሎ ባልና ሚስቱ መካከል የፈጠረው አለመግባባት ከፍተኛ ነበር ግን ቀጣዮቹ ቀናት በዚህ ግቢ የኖሩ ሱቅ የሚውሉት ባልና ሚስት ሱቃቸው ሳይከፈት የተከራከሩ 3 ቀናት አለፉ አራተኛው ቀን ሱቁ ሲከፈት ሁለቱም ምንም እንዳልተፈጠረ እየሳቁ ነበር ምክንያቱም ባል መኖራ ተገስቶ ይቅርታ ጠየቀ የቤት ሰራተኛዋ ግን ከዛ ቀን በኋላ የሚስት ጠላት ሆነች ሚስት የቤት ሰራተኛን ማንገላታትና ማሰቃየት ቀጠለች ታዲያ ሚስት ያላወቀችው ግን ይህ የባሏ ተግባር የተደጋገመ ሲሆን እግሯ ከቤት ሲወጣ የቤት ሰራተኛዋን መድፈር የባል ልምድ ነው ባልና ሚስት የቤት ሰራተኛዋን ሊሸኙት አሰቡ ተመካከሩ ታዲያ ደሞዝ ሰጠው ከቤታቸው እንድትወጣ ሲጠይቋት ግን ደብሬን ያስጨነቃትን ተናገረች ነፍሰ ጡር ነኝ ብዬ ተጠራጠርኩ ስትላቸው ሁለቱም የሚገቡበት ጠፋቸው ሚስት የቤት ሰራተኛዋን ደብቃ ወደ ሕክምና የወሰደቻት ሲሆን እንደተጠረጠረችው ጸንሳለች ከዚህ በላይ ግን ሚስት ባሏ ደጋግሞ የሚፈጽመው ተግባር መሆኑን ተረድታ ስታበቃ በባሏ ሳይሆን በምስኪኗ ላይ ጨክና ውርጃ እንድትፈጽም ወስና የ19 ዓመቷ ታዳጊ ለውርጃን አስገደደቻት ጽንሱ ተቋረጠ ከዚህ በኋላ የቤት ሰራተኛዋ ስታገግም ተመርምራ ነፃ እስክትወጣ ድረስ እና እርግዝና ለመኖሩ እስኪረጋገጥ በቤታቸው እንድትኖር ተደርጋ ባልና ሚስቱ በህይወታቸው ምንም እንዳልተፈጠረ ቆጥረው ኑሮ ቀጠሉ የቤት ሰራተኛዋ ግን ስታገግም አጥፍታው የሰነበተችውን ስልኳን አበራች የመጀመሪያውን ስልኳን የደወለችው ግን ፍቅረኛዋ ጋር ነበር ያን ቀን እንግዲህ ደብሬ በጣም አዝናለች ምክንያቱም በቃ አሁን ሊያስወጡኝ ነው አለችው ለፍቅረኛዋ ይሄ ጎረቤት ላለው ፍቅረኛዋ ከዚህ ቤት ሊያስወጡኝ ነው ካስወጧት ደግሞ ይሄ የሚያወሩበት አሁንም እየተነጋገሩ ያሉበትን ስልክ ወይንም ሞባይሉን ይወስዱባታል ምክንያቱም የነሱ ነው ስለዚህ እሷ በቃ ሊያስወጡኝ ነው ከዚህ በኋላ ምንገናኝበት ስልክ የለኝም ለማለት ነው እንግዲህ የነገረችው እሱ ግን ከቶኗ ከነገሯ ለምንድነው የሚያስወጡሽ ምናምን ከሚለው የተረዳው እንዳዘነች ሴንስ ያደረገው ነገር ስላለ ያባበለ ጠየቃት ለምንድነው የሚያስወጡሽ ለምንድነው ስልኩን የሚቀሙሽ ለምንድነው መውጣት የፈለግሽው ለምንድነው መሄድ የፈለግሽው እያለ በጣም ያባበለ ነበር የሚጠይቃትና ብሶት አለባት አሁን ሊያስወጧት ነው ባላጠፋችሁ ጥፋት በዛ ላይ ደግሞ ከሱ ልትለይ ነው ነገሮች ሁሉ በቃ ደስ አላሏትምና ምንድነው የነገረችው ነገር ሲያባብላት የደረሰባትን ነገር ግለሰቡ የሚያደርጋትን ነገር ያሳለፈችውን ነገር በጠቅላላ ይሄ ሰው ለመጀመሪያ ጊዜ ቀርቦ ወድሻለሁ ብሎ አባብሎ ሲጠይቃት ነገረችው ማለት ነው እንግዲህ ያን ዕለት ስልክ በሚያወሩ ሰዓት
ለሊትም ሙሉ እያወሩ ነበር ያደሩት። እናም በነገረችው ሰዓት እዚህ ሰውዬ ላይ ጥቃት ሊያደርስበት አሰበ እና ወስኖ በቃ ተዘጋጀ። ምክንያቱም እቺ ሴት ተጎድታለች፣ ፍቅረኛዋ ነው። ስለዚህ እሱም ደግሞ እሱን ሊጎዳው ወሰነ ማለት ነው በዛን ሰዓት። ይህ ግለሰብ የጥበቃ ስራ የሚሰራበት አሰሪው መንደር ውስጥ የመኪና ጎማ መፍቻ ሰርቆ የወጣው ያን ቀን በጧት ነበር። ሰፈሩን ጠንቅቆ የሚያውቀው ስለሆነ ጭር እስኪል ጠብቆ መጥቶ በኋላው ጥቃቱን አደረሰበት። እንዲሞት ፈልጎ ነበር። መዳኑን ሲያውቅ ግን ተደብቆ ከነበረበት ቦታ ለሊት ቤታቸው ገብቶ ሊገለው ሞክሮ ነበር። አልተሳካለትም። ሁሉ ሲሆን ግን ሚስጥራቸው ተጋግዘው የደበቁት ግለሰቦች ጽንሱ የተቋረጠበት ማስረጃ ይዘው ፖሊስ እስኪያፋጥጣቸው ተጋግዘው ክደው ነበር። ጽንሱ በተቋረጠበት ተቋም ውስጥ ፈርማ ያስገባቻት ራሷ ሚስት ስትሆን ፍያ የተፈጸመው በሷ መሆኑ ሁለት የተቋሙ ሰራተኞች መሰከሩ። ፖሊስ በሌላ በኩል ይህን ግለሰብ የመታበት የመኪና ጎማ መፍቻ ብረት ደሙ ሳይታጠብ መኪና ውስጥ ተቀምጦ አግኝቶታል። ተቆርጦ ደም ያንጠባጠበ ጣት ላይ ቁስሉ ቢደርቅም በግልጽ ይታያል። ከሁሉ በላይ ግን ግለሰቡ የፈጸመው ነገር ሳይደብቅ ሙሉ ሁኔታውን ገለጸ። የቤት ሰራተኛዋ ዛሬ ፍቅረኛዋ ለፍርድ ወደ ማረሚያ ቤት ገባ። ደብሬ ግን የራሱ ቤተሰቦች ጋር ሄዳ እንድትኖር አመቻችቶላት እዛው እናት አባት ቤት ሆና ትምህርት ጀመረች። በሌላ በኩል ባለሱቁና ሚስቱ በሕግ ፊት ተጠያቂ የሆኑ ሲሆን ባል አስገድዶ የመድፈር ወንጀል ቅጣቱን ተቀበለ። ታዲያ በሰላሙ ሰዓት ባልና ሚስት ሱቅ ሰርተው ተጋግዘውና ተረዳርተው ሲኖሩ የሚያውቃቸው በርካቶች የተደበቀው ሚስጥር ሳያውቁ ኖረው ዛሬ ቤቱ ሱቁ ተዘግቶ ህይወት ቀጠለ። አንዳንዶች ግን ሚስት ደብቃ እንጂ የባሏን ጸባይ ታውቃለች በሚል አሉባልታ ያሰማሉ። ባልና ሚስቱ ሁለት ሴት ልጆች ኑሯቸው አያቶቻቸው ጋር ሲሆን ምክንያቱ ሚስት ባሏን በሴት ልጆቿ ስለማታምነው የሚሉ አሉ። በርግጥ ልጆቹ አሁን 13 እና 16 ሲሆኑ ገና 6 እና 9 እድሜያቸው ላይ የተሻለ ትምህርት ቤት በሚል ሰበብ ሚስት እናቷ ቤት እንዲያድጉ አደረገቻቸው። እሷ እንግዲህ ልትደብቅለት ነው፣ ችላው ኖራ ነው፣ እያስተባበለችለት ነው፣ የባሏን ጸባይ ጠንቅቃ ታውቃለች የሚሉ ሰዎች የሚናገሩት ነገር ምንድነው? ሌሎች የቤት ሰራተኞችንም ተመሳሳይ ነገር ሲያደርግ ነበር። ይህችኛዋን ደብሬን ብቻ አይደለም ሌሎቹንም እንደዚህ ያደርግ ነበር የሚሉ አሉ። እንግዲህ ይሄንን ነገር ለማረጋገጥ ደግሞ ከዚህ በፊት እነሱ ቤት ሰርተው የወጡትን ማግኘት ያስፈልጋል። ከዚህ በፊት የነበሩት የቤት ሰራተኞች ላይ እስቲ ምንድን ነበር ሁኔታው ብሎ መጠየቅ ያስፈልጋል። ለምስክርነት እንደው ለጥያቄ እንኳን አንድ እነሱ ቤት ገብቶ የወጣ የቤት ሰራተኛ አልተገኘም። ሁሉም የት እንዳሉ ተደብቋል ወይንም ደግሞ ተፈልጎ ሊገኙ አልቻሉም። ይሄንን ከፈለገች ማምጣት የምትችለው እናትየው ናት ወይንም እሱ ነው፣ ባልና ሚስት ማለት ነው። አልተናገሩ። አንድም የቤት ሰራተኛ ተገኝቶ ተመሳሳይ አይነት ጉዳት ደርሶባቸዋል ተብሎ በፖሊስ ዘንድ ቀርበው ምርመራ እንዲደረግባቸው ያልተቻለበት ምክንያት አድራሻቸውን በፍጹም ማንም ያገኘ የለም። ግን ይናገራሉ ጎረቤት ያሉት ሰዎች፣ አንዳንዶቹ ዘመዶቻቸው፣ አንድ የእናት ጓደኛ የአባት ጓደኛ የሆኑ ሰዎች አይ በዚህ ዓመተ ምህረት የነበረች የቤት ሰራተኛ፣ አይ በዚህ ጊዜ የነበረች ከሊት የምትባል እሷማ እንደዚህ ተደርጋ መሆን አለበት ወይ ደግሞ ለኛ ቤት ሰራተኛ እንደዚህ ብላ ነግራት ነበር እያሉ መረጃ ያመጣሉ። ግን ማረጋገጫ የሚባል ነገር አልተገኘም። ይህ ሁሉ ካለፈ በኋላ ጎረቤት ዘመድ አዝማዱ ሁሉ የተረዳው ነገር እሷ ልጆቿን ለአያታቸው የሰጠችበትን ምክንያት ነው። እንግዲህ ልጆቹ አያታቸው ጋር ነው የሚኖሩት። ወደዚህ እሷ ጋር መጥተው ሊጠይቋትም ሆነ ሊቆዩ ቢያስቡ ተጫውተው ይሄዳሉ እንጂ በፍጹም እንዲያድሩ ወይ ደግሞ ጊዜ እንዲያሳልፉ ከነሱ ጋር ረጅም ቀን እንዲቆዩ አትፈቅድላቸውም ነበር። ይመጣሉ፣ አጣድፋ አብልታ ጠጥታ አጫውታ ትሸኛቸዋለች። እዛም ቢሆኑ ደግሞ አያታቸው ጋር አባትም ሊጠይቅ ከሄደ ወዲያው ጠይቆ ይመለሳል እንጂ በፍጹም እዛ ከነሱ ጋር እንዲያድር ከነሱ ጋር ረጅም ጊዜ እንዲያሳልፍ አትፈቅድለትም ወይ ደግሞ ጊዜ አትሰጠውም ነበር። ልጆቿን በደንብ አድርጋ ነበር ከሱ የምትጠብቃቸው። ሁልጊዜም እንግዲህ ከየታሪኮቻችን መጨረሻ ላይ ያነሳን የምንመክርባቸው ጠቃሚ ሐሳቦች አሉ። ከነዚህም ውስጥ እንግዲህ የዛሬ ባለ ታሪኮቻችን ናቸው። እንግዲህ ታሪካችን ላይ እንዳየናት እቺ ሚስት ልጆቿን ትጠብቃለች። ልጆቿ በአባታቸው ጥቃት እንዳይደርስባቸው የባሏን ምንነትና ማንነት ስለምታውቅ በደንብ ጠንቅቃ ትጠብቃቸዋለች። ነገር ግን ራሷንም ሆነ እሷ ቤት ውስጥ ተቀጥረው የሚሰሩትን የቤት ሰራተኞች ሌሎቹንም እንግዲህ የባሏን ጸባይ ካወቀች ሌሎቹንም ሰዎች
ግዴላትም ማለት ነው ለነሱ አንዳንድ ጊዜ ሰዎች በትዳር አብረው ተጣምረው የሚኖሩት ሰው ህይወታቸው ውስጥ ትልቁን ቦታ ይወስዳል አብሮ መኖር ቀላል ነገር አይደለም በዛ ሰዓት ውስጥ አብረን የምንኖረው ሰው ምን አይነት ነው ብለን ራሳችንን መጠየቅ መቻል አለብን አንዳንድ ጊዜ የቤተሰብ ገበና ይሸፈናል የባል ገበና ይሸፈናል ምናምን ይባላል ነገር ግን የሚሸፈን ነገር ራሱ ገደብ አለው ይሄ የሚታይና የማይታይ ነገር አለ እንደዚህ አይነት ትልቅ ቅሌት የሚያሳፍር ነገር የሚያሳፍር ማንነት ያለውን ሰው ሸፈንለት ማለት ነገ እኛ ላይ የሚያደርስብን ነገር በጣም ከፍተኛ ነው እንግዲህ ይሄን ሰው ሚስጥሩን ደብቃለታለች ነገር ግን እጅግ በጣም አስነዋሪ ነገር የሚያደርግ ሰው ነው ነገር ግን ነገ እሷ ምን ይደርስባታል ነገ ምን ትሆናለች የሚለውን ነገር እሷም ለራሷ ምንም አይነት ዋስትና የላትም ለመኖር ዋስትና የላትም ለሰላም ዋስትና የላትም ዝም ብላ አየር ላይ ዝም ብሎ እንደሚኖር ሰው አለ አይደለ እንደዛ ነው እየኖረች ያለችው ምክንያቱም ይግለሰብ ክፉ ነው ይግለሰብ ጨካኝ ነው ሚስት ያለች ሰራተኛን የሚደፍር ነው ስለዚህ ህሊና የለውም ማለት ነው ህሊና የሌለው ሰው ደግሞ ከኛ ጋር እንዲኖር መፍቀድ የለብንም እቺ ሴት እንግዲህ ከሷ ጋር እንዲኖር ስትፈቅድ ሌሎች ነገሮችንም ራሷ ላይ የሚደርሱባትን ነገሮችንም ፈቅዳ ነው ማለት ነው ይሄን ነገር ስታደርግ የነበረው ለልጆቿ መጠንቀቋ ጥሩ ሆኖ ሳለ ነገር ግን እስከመጨረሻው ልጆቿን የሰው ባይጋለጥ ነው እስከመጨረሻው ልጆቿን አትጠብቃቸውም ነበር ምክንያቱም እሱም አባት ነው ልጆቼ ነው ብሎ መነሳት ይችላል አንዳንድ ጊዜ ይሄ የሆኑ ነገሮችን መጠንቀቅ ጥሩ ሆኖ ሳለ ነገር ግን ብዙ አለማስተዋሎች ደግሞ እዛው መሃል ላይ ያሉ ማለት ነው ይቺ ሴት ልጆቼን ጠብቅ ያለው ብላለች በደንብ ልጆቿን አያቷ ጋር ኑራለች ነገር ግን አባት ነው ማግኘት ይችላል ብሎ ሊያገኛቸው ይችላል እና ለሚፈጠረው ነገር ልጆቿ ሲሆን ነገር ቢሆኑ ከዛ በኋላስ ማንን ነበር የምትጠይቀው ምክንያቱም ይሄን ሰውዬ ብዙ ነገር ሸፍናለታለች በነገራችን ላይ እንደዚህ አይነት ሰዎች የራሳቸው ልጅ ብትደፈር እንኳን ልጄ ተደፈረች ብለው አይወጡ ምክንያቱም የሰውየውን ማንነት ያወቁ ዝም ያሉ ሰዎች አሁንም ይሄም የቤት ሚስጥር ነው ልጄ መደፈሯ እንዳይሰማብኝ ባሌም ደፋሪ መሆኑ እንዳይሰማብኝ ብለው ይሄን ከባድና አስቀያሚ የሚዘገንን ነገር በቤታቸው ውስጥ ሽፍንፍና አድርገውት ይቀመጣሉ በዛ ሰዓት እንግዲህ ልጆች የሚደርስባቸውን የአይምሮ ጉዳት ማየት ነው የአይምሮ ጉዳት ደግሞ በታይም የሚያበቃ አይደለም ወይ 11 12 13 ላይ የሚያበቃ አይደለም እድሜ ልካቸውን ከነሱ ጋር የሚቀጥል ከባድ ተጽዕኖ የሚፈጥር ነገር ነውና እንደዚህ አይነት በጣም ካንሰር የሆኑ ሰዎች ቤታችን ቁጭ ብለው ቁጭ አድርገን ልንቀልባቸው አይገባም ለህግ አሳልፈን መስጠት አለብን ምክንያቱም እነዛ ሰዎች ህሊና የላቸውም ህሊና የሌለው ሰው ደግሞ መርጦ አይደለም ብዙ ነገሮችን የሚያደርገው ያገኘው ሰው ላይ ጥቅሙ እስካልተከበደ ድረስ ፍላጎቱ እስካልተሟላ ድረስ ማድረግ ያለበትን ከማድረግ ወደ ኋላ አይልም ምክንያቱም ከህሊናው ጋር ይማከርም ህሊና የለውም እንደዚህ ላድርግ አይልም ምክንያቱም ምንም የሚያስብ ሰው አይደለም የሚያስብ ሰው የሚያደርገውን ነገር ስላልሆነ የሚያደርገው እንደዚህ አይነት ሰዎችን መራቅ መሸሽ ባልም ቢሆን ልክ እንደዚህ አይነት ነገር ካደረገ በኋላ ባል አይሆንም ጠላት ነው ስለዚህ ከህይወታችን ማስወጣት ከዛ ደግሞ ከህይወታችን ማስወጣት ሳይሆን ለህግ ማቅረብ በሰራው ልክ ሊፈረድበት ይገባል ያጠፋውን መቀጣት ይገባዋል ካልሆነ ግን ከተውነው ራሱ በቃ ስራው ያውጣው ብለንኛ በተውነው ቁጥር እዛ ጋር ደግሞ እኛ ወቅንበት እስኪታወቅበት ድረስ ደግሞ ብዙ የሚያጠቃቸው ሰዎች ስላሉ ባሊ ነው ብሎ ሚስት ነች የማይሆን ነገር የምታረገው ልጆች ናቸው ብሎ የማይሸፋፈን ነገር መሸፈን የለብንም ከዛው ተጨማሪ ደግሞ እንግዲህ በርካታ እናቶች ሴቶች እህቶቻችን ተመሳሳይ አይነት ነገር ቤታቸው ውስጥ ሲደረግ ተመሳሳይ አይነት ነገር ሲያሳልፉ እንመለከታለን የዛሬ ባል ታሪኮቻችን እንግዲህ ምናልባት በቤት ረዳት በቤት ሰራተኛ ላይ ነው ልጆቿን በፈለገችው ወይንም በቻለችው ባወቀችው መንገድ ፕሮቴክት አድርጋቸዋለች ግን በጣም ብዙ ታሪኮች ሰርተናል ያክስት ልጅ አጎት ልጅ እህት ልጅ ወንድም ልጅ ራስ ልጅ ምናምን እንደዚህ አይነት ነገሮች የመደፈር ጥቃት የሚደርስባቸው ታዳጊዎች ብዙ ናቸው ቤት ውስጥ ባል አማካኝነት ማለት ነው ታዲያ ይሄንን ነገር እናት ወይም ደግሞ ሚስት መጀመሪያ ስትደርስበት የዛሬ ባል ታሪኮቻችን ሌላ መንገድ ያዘ እንጂ በርካታ በየቤቱ ያሉ ሴቶች ግን የሚያሳልፉት ነገር ምንድነው ልክ ይሄ ሲገጥማቸው ወደ ሽምግልና ወይ ሽምግልና ይቀመጣሉ በቃ ማለት ሂደቱ እንዳለ ሆኖ ማለት ነው እናት ወይ ባል ይወጣል ከቤት ወይ እሷ ትወጣለች ምናምን
ለማስታረቅ ተብሎ ይመጣሉ ሰዎች። በጣም በሚያሳዝን ሁኔታ በሚስትየው ህይወት ላይ ብቻ አይደለም፣ በልጆቹ ህይወት ላይ ብቻ አይደለም፣ በበርካታ ሰው ህይወት ላይ እንደሚፈርዱ አያውቁም። በጣም ጎጂ ባህላችን ነው ይሄ። በክህደት ሽምግልና፣ በውሸት ሽምግልና፣ ያችን ቀን ለማለፍ ሽምግልና፣ በሰው ህይወት ላይ ፈርዶ ሽምግልና። ቻይ ኑሮሽ ነው ይቅር ተባባሉ። ደፋሪን ነው ይቅር የሚባለው? ህፃን ልጅ እንደደፈረ እያወቃችሁ ነው ይቅርታ አባብላችሁ የምታልፉት? ወንጀል እኮ ነው። ይሄንን ያለ ሽማግሌ እኮ ህግ ፊት ቢቀርብ እኮ ራሱ ይቀጣል። ይሄ እኮ ወንጀል ነው። ያሰማ ሁሉ መናገር አለበት ለህግ። እና እዚህ ጋር ሴቶች እህቶቻችን ልብ ማለት ያለባችሁ ነገር እንደዚህ አይነት ነገር ተደርጎ ሲገኝ ሽምግልና እንዳትቀመጡ። ፖሊስ ጣቢያ ሄዱና ፖሊሱ መርማሪው ወንበር ላይ ተቀመጡ ነው የምንላቸው። ሴቶችና ህፃናት ጉዳይ ሄዳችሁ ቁጭ በሉ እነሱ ወንበር ላይ እንጂ ሽምግልና የምትባል ወንበር ላይ ሴት ልጅ እንዲህ አይነት ነውረኛ ስራ ዘመድ የደፈረ የቤት ሰራተኛ የደፈረ ልጆቿን የደፈረ ወይንም የተለያየ ነገር የመድፈር ወንጀልን የሰራ ሰው ባሏን አንጠልጥላ ለህግ ነው መስጠት ያለባት። እሷ እንኳን ላለመስጠት ፈቃደኛ ብትሆን ሽምግልና ላይ የተቀመጠው ሰው እንዴት ነው? በይቅር ባይነት የሚታለፍ ባህሪ አይደለም ይሄ። ያ ግለሰብ አንደኛ አእምሮ ህመምተኛ ነው። አእምሮ ህመምተኛ ማለት ሴሰኛ ነው። ይሄንን ሱሱን በህግ መቀጣት አለበት ላደረገው ነገር። እንደገና ደግሞ አእምሮ ላይ መሰራት አለበት፣ ማስተካከል መቻል አለብን። ለዚህ ነው በርካታ እህቶቻችን እንደነዚህ አይነት ነገር ውስጥ ይገቡና እንደገና አዙሪቱ አይቆምም። በቃ ዛሬ ይደፍራል፣ ሽማግሌ ይመጣል፣ አንድ የተወሰነ ጊዜ ይበርዳል፣ እንደገና ሌላ ሰው ይደፍራል። ስለዚህ እነዚህ እንስሳዎች ናቸው። እንስሳ ቤቷ ውስጥ ይዛ መኖር አትችልም። እንስሳ ይቅርታ አያውቅም። እንስሳ አይታረምም። እንስሳ አይስተካከልም። እሷ ናት መስተካከል ያለባት። እሱንም ምንድነው ወስዳ እስር ቤት ውስጥ እንዲቆለፍበት ማድረግ ነው ያለባት። ሽምግልና ብለው የሚያስተባብሉ ሰዎች ግን ከተግባራቸው ሊታረሙ ይገባል። ምክንያቱም ሚስትየዋን ብቻ አይደለም የሚበድሉት። ይሄ ሰው የዛሬ ባለ ታሪካችን እኮ ሽምግልና ተቀምጦ ቢሆን ኖሮ የምትቀጥለዋንም የቤት ሰራተኛ እንደዛ ነበር የሚያረጋት። ከዛም ቀጥሎ የምትመጣውንም እንደዛ ነው የሚያረጋት። ልጆቹን ቢያገኝ አይምርም እኮ ይሄ። የሚስቱን እህት ልጆች ቢያገኝ አይምርም። የራሱን እህት ልጆች ቢያገኝ አይምርም። የጎረቤት ልጅ ቢያገኝ አይምርም። ስላልተመቸው እሱ ማሸነፍ የቻለው ምስኪን እህታችንን ስለሆነ ያንን ሲፈጽም ኖረና ልብ ማለት አለብን። ማይገባ ቦታ ላይ ሽምግልና ብለው የሰው ህይወት ባያስበላሹ ጥሩ ነው። ሌላው ደግሞ ምንድነው ብዙ ጊዜ ካየሽ እንደዚህ አይነት ነገሮች ላይ ነበር የሚባል ነገር በጣም ያናዳል። ይሄ ሰው እኮ እንደዚህ አይነት ምልክት አሳይቶ ነበረ፣ ውይ እኔ እኮ እንደዚህ አይቼው ነበር ብነግራት ኖሮ ገዳይም ከሆነ እንደዚህ እኮ ሲያረጋ አይቼው ነበር። እንደዚህ አይነት ምልክት ማለት በቃ ብዙ ሰዎች የሚናገሩት ነገር ምንድነው ነበር ሰው ከሞተ በኋላ ነበር። እንግዲህ በየሶሻል ሚዲያውም ካየሽ ልክ የሆነ ነገር ወይ ሰው አንዲት ሴት ስትገደል ወይ አንዲት ሴት ስትደፈር ወይ የሆነ ጥቃት ሲደርስ ቪዲዮ ያወጣሉ፣ ፎቶ ያወጣሉ። እንደዚህ እኮ ሆና ነበር፣ እንደዚህ እኮ ተፈጥሮ ነበር፣ ወይ ደግሞ የዛን ግለሰብ ነውር ከዛ በኋላ ነውሩን በፎቶ ወይ በሆነ ነገር እንደዚህ ያደርግ ነበር። ምን ዋጋ አለው? እሺ በቃ እኮ አለቀ እኮ ያ ነገር እኮ ተደምድሟል። ያቺ ሴት ሞታለች፣ የሆነች ሴት ተጎድታለች፣ የሆነ ሴት ተደፍራለች። ነበር በጣም የሚያስጠላ ነገር ነው። ምክንያቱም ነበር የሚመልሰው ነገር የለም። እና ብዙ ጊዜ እኛ በተለይ በቃ እኛ ኢትዮጵያውያን እዚህ ስንኖር የሆነ ነገር አይገርምም? እንደዚህ እኮ ሰምቼ ነበር፣ እንደዚህ እኮ አይቼ ነበር፣ እዚህ ሰው ላይ እንደነ ምልክት አይቼ ነበር። ዋጋ የለውም። አንድን በጣም ከባድ የሆነ ምልክት ስናይ ደፋሪ መሆኑን የሆነ ምልክት ስናይ ወይ የሰማነው ነገር ካለ ወይ የተጠቃች ሴት ወይ ደግሞ ትንኮሳ እንኳን የደረሰ በነገራችን ላይ መነካት ከመደፈር ጋር ምንም አይለያይም። ያ ሰው በምኞት ያችን ሴት ከነካት ነገ አጋጣሚውን ካገኘ እንደማይደፍራት ምንም እንትን የለም። ስለዚህ ያ ነገር ሲፈጠር እንዲህ ብሎ ነበር ሳይሆን ቀጥታ ነገሩ ሳይደረግ ነገሩ ሳይፈጸም ያቺ ሴት ሳትደፈር ያቺ ሴት ሳትገደል ለህግ ማቅረብ። ሴቶችም ቢሆኑ አንድ ቤት ውስጥ ለምሳሌ ባለ ታሪካችን እዚህ ቤት ውስጥ ስትኖር ባሏን እየደበቀችላት ነበር የምትኖረው። ብዙ ነገር ደብቃለታለች። የሆኑ ነገሮች አሁን ቢመጡ ልጅየው ብትደፈር እንዲያቅ ነበር ልትል ነው፣ እንዲሸፍኝለት ነበር እኮ ልትል ነው። ብዙ ጊዜ ይሄ በነበር ነው ነገሮችን የምናልፈው። ሰው ከሞተ በኋላ ነገር ካለፈ በኋላ ማን መልሰው ነገር ውስጥ ከገባን በኋላ
እንዲኮ ነበር ሄኮ ነበር የሆኑ ምልክቶችን ስናይ ማምለጥ ወዳለብን ቦታ ነው ማምለጥ ያለብን ወደ ህግ ቦታ መሄድ ካለብን ሮጠን ህግ ቦታ ሄደን እንዲ ነገር አይተናል እንዲ አስፈራርቶን ከሆነ እንደነግለሰው እንደዚህ አስፈራርቶናል ነገ እንደማያረጋው ምንም አይነት ዋስትና የለም ሊገል እንደሆነ ከተናገረ በቃ ያ ሰው የሆነ እርምጃ ተራምዷል የመግደል እርምጃ የሚጠብቀው ጥቃት የሚያደርስበትን ቀን ነው ስለዚህ የሆኑ ነገሮችን ቀድመን መፍታት እንችላለን የሆነ ሰው ሳይሞት ከመሞት ልናድነው እንችላለን እኛም ከሆነ የሆነ ነገር የሚደርስብን የሆነ ነገር ከመሆናችን በፊት ራሳችንን የምናድንበት መንገድ ያየናቸው ምልክቶች ምናያቸውን አስፈሪ ምልክቶች ቀድመን አውቀን አይ እንደዚህ ብለን ችላ ሳይሆን ለህግ ማሳወቅ ካለብን ለህግ ማሳወቀን በራሳቸው ምንፈታቸው ነገሮች ከሆኑ በራሳችን ፈተን ብቻ የሆነ እርምጃ ተራምደን ነገሮችን ማስተካከል መቻል አለብን ነገር ካለፈ በኋላ የሆነ ሰው ከሞተ በኋላ ወይ እንዴት ትሆን ነበር ትደበደብ ነበር እንትን ይላት ነበር መጥፎ ሰው ነበር እንትን ተባል ነበር ከተደፈረች በኋላ ይሄ ሰው እኮ ለማዱ ነው እዛም ሰፈር እኮ እንትን ብሏል እዚህም ሰፈር እኮ እንትን ብሏል የሆነ ቦታ ላይ እንትን ሲሆን ዋጋ የለውም ስለዚህ ሰዎች በተለይ እኛ ሴቶች ነገሮችን ቀደም ብለን የማስተዋልም የማየትንም ይሄ ከወንድ የተሻለ ብቃት አለን በያስባለሁ ስለዚህ ነገሮች ከመበላሸታቸው ቦታውን ከመልቀቃቸው በፊት ቀድመን አይተን አስተውለን ማስተካከል ባለብን ነገር ማስተካከለን ለህግ ማሳወቅ ከሆነ አሳውቀን እኛም እናስተካክለው ነገር ከሆነ ማስተካከል መቻል አለብን ሌላው በጣም የሚያስገርመው ነገር እንግዲህ በዚህ ታሪክ ውስጥ የተመለከትነው ነገር ምን ያህል ልጅቷ ደብሬን ለመናገር እንደፈራች ምን ያህል ከውስጧ ለማውጣት እንደፈራች ለመጀመሪያ ጊዜ ግን የሚወዳት የሚያከብራት ሰው ፍቅረኛ ስትይዝ ሲያባብላት እንደሚወዳት ሲነግራት ውስጧ ያለውን ነገር ተናገረች ይሄ በጣም ትልቅ መልእክት ያለው ኢሹ ነው እንዴት ነው ትልቅ መልእክት ያለው ማለት በርካታ ሴቶች እህቶቻችን ወንዶችም ጭምር እንደዚህ አይነት የመደፈር ጥቃት ይደርስባቸውና ህክምና ለማግኘት እንኳን ይፈራሉ ለሰው መናገር ይፈራሉ ስለዚህ ምን ይሆናሉ አሁን እቺ ልጅ እዛ ቤት ውስጥ እንግዲህ ኖራለች ሌሎችም ሴቶች እንደዚሁ እርግጠኛ ሆነ መናገር ባንችልም ግን ከግምቶች ተነስተን ወይንም የሌሎች ሰው ረዳቶችን ዘመዶችን ያክስት ያጎት ልጅ በተለይ በችግር ውስጥ ሲሆኑ ከዛ ቤት ወጥተው የመኖር ሌላ እድል እንደሌላቸው ሲያውቁ በተደጋጋሚ የመድፈር ጥቃት ወይንም ደግሞ የመደፈር ጥቃት ይደርስባቸዋል ሰዎችም ይደፍሯቸዋል ያ የሚሆንበት ምክንያት ምንድነው የሚሰማቸው ሰው ስለሌለ የሚያዳምጣቸው ሰው ስለሌለ ብቻ ሳይሆን የሚያምናቸው ሰው ስለሌለ ቢናገሩም አይታመኑም እንዴት ነው ይሄንን የሚያውቁት ከዚህ በፊት እኮ በርካታ ታሪኮችን ሰርተናል ሰው እንዲህ አይነት ጉዳት ደረሰብኝ ተበደልኩኝ ከፋኝ ይሄ ነገር ደርሶብኛል ድረሱልኝ ሲብሎ ሲናገር ያ ማለት ምንድነው እርዳታ እየጠየቀ ነው ያ ማለት እዚህ ጋር እንደዚህ ሆኛለሁ ብሎ የጮኸ ነው ያ ሰው ጮኸቱ ባይሰማም እየተናገረ ነው በሰቀቀን ውስጥም ሆኖ በፍርሃት ውስጥም ሆኖ ተበድሎም ተሳቆም ተበድላም ተሳቃ ግን ድረሱልኝ የሚል ድምጿን ለማሰማት ገና ትንሽ ቃላት ስታወጣ አንገቷን እስከምታቀረቅር ድረስ በማይሆን ቃላት የተበደለችው እሷ የተደፈረችው እሷ ግፍ የተፈጸመባት እሷ ወንጀል የተፈጸመባትን እሷ አንገቷን የምትደፋው እሷ ወንድ ሲሆን ደግሞ ይብሳል ይስቁበታል ይጠቋቆሙበታል እንዴት ብሎ ነው ወንድ ልጅ የመደፈር ጥቃት ከደረሰበት በኋላ አደባባይ ወጥቶ እንዲህ ያለ ነገር ደርሶብኛል ብሎ መናገር የሚችለው ይሄንን ነገር ማስረዳት የምንችለው ወይንም ይሄን ጎጂ ባህል ጊዜ ይፈታዋል በሚል ተስፋ ነው የምንኖረው ግን ጥቃት የደረሰበት ሰው የተበደለ ሰው አጠቃላይ የተበደለ ሰው በተለይ ወንድ ልጆች ሆነው ተደፍረው ሴት ልጆች ሆነው ተደፍረው መረዳት ያለባቸው ትልቁ ነገር አለ ይሄ እንደዚህ አይነት በደል የደረሰበት ሰው በሰው የተጎሳቆለ ሰው ማይደረግ ነገር የተደረገ ሰው በሙሉ አንድ ማወቅ ያለበት ነገር ምንድነው ማንንም ሰው አይረዳውም ማንንም ሰው አለውልህ አይለውም ማንንም ሰው አለውልሽ አይላት ማንንም ሰው መጥቶ ከችግራቸው አያወጣቸው ከችግራቸው የሚወጡት ራሳቸው ናቸው አለበለዚያስ ማድረግ ያለባቸው ነገር ለህግ አካል ሄደው ራሳቸውን አሳልፈው የደረሰባቸውን ነገር መናገር ሲናገሩ ያንን ቅሬታቸውን የሚሰማ ሰው ሳይቀ ተኮሳተረ አይዞሽ አለ አላለ ምን አለ አላለ ውስጣችን ያለውን ነገር ሳንደብቅ ሁሉንም እናውጣው
ማፈር የለብንም። ወንድም ይሁን ሴት ራሳችንን ከዛ ቦታ እናገላለን፣ ራሳችንን እናድናለን። ከዛ ደግሞ ለራሳችን ፍትህ ፍለጋ እንሄዳለን። ማንም ሰው ይሁን ሴትም ይሁን ወንድ እንዲህ አይነት ነገር ሲደርስበት ሰው ይረዳኛል፣ ሰው ያግዘኛል፣ ያጨበጭብልኛል፣ እንደተበደሉ ሰው ይረዳኛል ብለው እንዳይጠብቁ ይሄንን ነው ማጠንከር ያለብን። ይሄ ስሜት ነው ማስረዳት ያለብን። ማንም ሰው የሚረዳችሁ የለም፣ ውሸት ነው። ሰው ሁሉ ይጠቋቆምብኛል፣ እንዲያረግብኛል፣ የፈለጉትን ነገር ያርጉ። እኛ ግን ቀጥታ ወደ ሕክምና ቦታና ቀጥታ ወደ ፖሊስ ጣቢያ በመሄድ ራሳችንን ማዳን አለብን። በጣም አሳዛኝ ነው በዚህ ጊዜ ህፃናት ልጆች፣ ትናንሽ ልጆች ዘመድ ቤት ተጠግተው ትምህርት ለመማር እየሄዱ አክስት አጎታቸው ቤት፣ ራሳቸው እናት አባታቸው ቤት ወይ ደግሞ ጎረቤት የሆነ ነገር ለማድረግ ሲሄዱ ተመሳሳይ አይነት ጥቃት ይደርስባቸውና ከዛ ሰውየው መልሶ ይስቅባቸዋል። በርካታ ታሪኮችን ሰርተናልኛ። እንዳትናገሪ ብለው ያስፈራራቸዋል። እንዲህ እንዳትሆኝ ብለው ይናገራሉ። አዋርድሻለሁ ይሏቸዋል። ይሄ ውሸት ነው፣ ውሸት ነው። ለራሳቸው መቆም መቻል አለባቸው። በፍጹም ሰው አይቆምላቸውም። ሌላው ደግሞ ምንድነው የቤት ሰራተኞች አብዛኛው ጊዜ አሰሪዎች በጣም ሲበሳጩ እናያለን። በቤት ሰራተኛ እንደዚህ ያስቸገረችኝ እንደዚህ በዛው ደግሞ ልክ የቤት ሰራተኞችን በጣም የሚጨቆኑበት የማይመች ሁኔታ ውስጥ የሚሆኑበት ሁኔታ ይፈጠራል። ልክ እንደዚህ እንደዛሬው ባለ ታሪኮቻችን ማለት ነው። የቤት ሰራተኛ አንድ ቤት ተቀጥራ ስትገባው ስለ ቤቱ ምንም የምታውቀው ነገር የለም። በቃ ዝም ብላ ነው የምትገባው። ከዛ በኋላ ስለሚገጥሙት ነገሮች አታውቅም። ቤቱ ስለሚኖረው ሰው አታውቅም። ስንት አይነት ነገር እንደሚፈጠር ያስፈራል። ሰው የማያውቀው ቤት የምታውቂው ሰው ቤት ገብቶ ማደር ራሱ ምቾት የለውም አይደለ? ከራስ ቤት ውጪ ሰራተኛ ሆኖ ከክፍለ ሀገር ቤተሰብ ልርዳ ብላ አንድ ሴት መታ ከዛ ሁሉ ነገር አዲስ ነው፣ ቤቱ አዲስ ነው፣ አገሩ አዲስ ነው፣ ሰው አዲስ ነው ለሷ። የሆነ ቤት ስትገባ ደግሞ የሆነ ያለ ውል ያለ ደላላ የሆነ በሰው ምናምን ተደርጎ በምትገባበት ጊዜ ለህይወቷ ምንም አይነት ዋስትና የላት። ያቺ ሴት የሚደፍራት ሰው ካለ በየጊዜው በመደፈር ውስጥ ነው የምትኖረው። ማንም አለው አይዞሽ አይላትም። እሷም ደግሞ ዋስ የለኝም ወይ በደላላ አልገባሁም፣ ወጥቼስ ምን አደርጋለሁ፣ ማን ጋር ሄዳለሁ፣ ከምን እጠጋለሁ በሚል ራሷ ተጨቁና እዛ ቤት ውስጥ ጉልበቷ እየተበዘበዘ ገንዘብ ሳይከፈላት እንደዚህ አይነት ጥቃቶች እየደረሱባት ትኖራለች ማለት ነው። እና ያም የሆነው ደግሞ በትክክለኛው መንገድ ሰራተኞች በሚቀጠሩበት መንገድ ስላልተቀጠረች ነው። ይህ ሲሆን ተጎጂ እሷ ብቻ አይደለች፣ አሰሪዎችም ይጎዳሉ። ለሚደርስባቸው ነገር እቺ ሰራተኛ ለምታደርስባቸው ነገር ምንም አይነት ዋስትና የላቸውም። ምክንያቱም አንድ ሰው ሰራተኛ ሲቀጥር አምኖ ነው ጓዳውን የሚሰጠው። ጓዳ መሶቡን ይሰጣል፣ ድስቱን ወጡን ይሰጣል። ምንም ነገር ተፈጥሮ ምንም ነገር ቢፈጠር ምንም ዋስትና የላቸውም። በበሉ ቁጥር ቅመሽልና አይሏት ለሚፈጠረው ነገር ዋስትና የላቸውም። ስለዚህ እሷም ለደህንነቷ ስትል በተለይ ሴት ልጅ በጣም አስፈሪ ነው። ሴት ልጅ ነች ሰራተኝነት ተቀጥራ ስትሰራ የምናውቀው። ያቺ ሴት በምትገባበት ቤት ውስጥ በጣም በየቤቱ ብዙ አይነት አመል ያለበት ብዙ አይነት ሴሰኝነት ያለበት ሰው አይጠፋም። ክፉ ሰው አይጠፋም። ይሄ የሚመታ ሰው የሚደበድብ ሰው አንዳንድ ጊዜ እኮ ሰው መምታት ለሱ ኖርማል የሆነበት ሰው አለ ማለት መምታት እኛ ስናስበው እብደት ነው። ለአንዳንዱ ሰው ግን ኖርማል ነው። የቤት ሰራተኛ በጉልበቷ ልትሰራ ገብታ የምትመታበት ምክንያት የለም። ማንም ጫፏን ሊነካት አይገባም። ያቺ ሴት ከተስማማሽ ትሰራለች፣ ካልተስማማሽ ደግሞ ትወጣለች በክብር። ነገር ግን በእንደዚህ አይነት ልክ ባልሆነ መንገድ በትክክለኛ ደላላ ያልመጣች ሴት ወይ ደግሞ በሆነ መንገዶች የገባች ሴት የለችም። ብቻ ህጋዊ ባልሆነ መንገድ ዝምድና ተብሎ የእንትና የገሌ እዛ ገጠር የእንትና እንትን ነች ተብላ ትመጣለች። በቃ ከዛ ቁምስቅሏን ታያለች ማለት ነው። ምናልባት እኮ እሷ ከዛ ስትመጣ ትማሪያለች ተብላ ነው የመጣችው፣ ያስተምሩሻል ተብላ ነው የመጣችው። ወይ ደግሞ አዲስ አበባ ውስጥ እንደዚህ የሆነ ገንዘብ የሚታፈስ አይነት መስራት ነው የመጣችው። ከዛ በኋላ ስትገባ ግን ሲኦል ነው የምትወርደው። በቃ ለሷ ከባድ ይሆንባታል። ምን ማድረግ እንዳለባት አታውቅም። ውጭ አታውቅም። ወጣ ወዴት እንደምትሮጥ አታውቅም። ሄዳ ለማን አቤት ማለት እንዳለባት አታውቅም። ያቺ የምታውቀው ሴት ሆነ ሀገር መጣች፣ የሆነ ቤት ውስጥ ገባች፣ ከዛ ቤት ውጪ የምታውቀው ዓለም የለም። ስለዚህ ብዙ መከራዎች ይደርስባታልና ሴቶች አንድ ሰው ቤት የቤት ሰራተኝነት ሆነው ተቀጥረው ሲገቡ ከክፍለ ሀገር ሲመጡ በሚገቡበት ቦታ ሁሉ በትክክለኛው መንገድ በአሰሪና ሰራተኛ በትክክለኛ ደላላ ተፈራርመው በስነ ስርዓት ክፍያዋንም
ሁሉ ነገር ህጋዊ በሆነ መንገድ ጨርሰው ሲገቡ እዛ ውስጥ ማንም የለም ማለት ነው ይሄ ኃላፊነት የሚወስድ እሷም ካጠፋች በምን ትጠየቅበት መንገድ ትጠየቃለች አሰሪዋም ካጠፋች በምን ትጠየቅበት መንገድ ትጠየቃለች ካልሆነ ግን ማንም ሰው የማንም ሰው ቤትን አያውቅም አንዲት ሰራተኛ አንድ ሰው ቤት ስትገባ ብዙ የሚያስፈሩ ነገሮች አሉና ለሚገጥማት ነገር ማንም እዛ ጋር ኃላፊነቱን አይወስድም ማንም አይጠየቅላትም እዛ ታፍና ረጅም ዓመት ብዙ ነገር ብትሆንም ማንም አለው አይዞሽ ሊላት አይችልም ራሷን ደግሞ የምታድነው በምንድነው ገና ሳትገባ የምትገባበትን ቤት ምናምን ሁሉ ነገር በስነ ስርዓት በህጋዊ መንገድ መጨረስ አለባት ሌላው ደግሞ እንግዲህ ሴቶች እህቶቻችን በሰው ቤት ውስጥ ሆነው በቤት ሰራተኝነት ረዳት ሆነው ለመቀጠር ሲያስቡ ትልቅ መረዳት ያለባቸው ነገር ሁሉ ሰው ቤት ያለ ባል ጨዋ አይደለም ወይንም ደግሞ ሁሉ ሰው ቤት ያለ ባል ደግሞ ነውረኛ አይደለም ጨዋ ሰዎች አሉ ነውረኛ ሰዎች አሉ ፈጣሪን የማይፈሩ ሰዎች ሴትን ልጅ እንደ ዕቃ ለመጠቀም ለራሳቸው ለመጠቀም የሚያስቡ ብዙ ወንዶች አሉ ስለዚህ በየቤቱ ስትገቡ አንዳንድ ጊዜ ሴቶች እህቶቻችን የሚገጥማቸው ነገር አለ ምንድነው ሚስቱን ፈቶ እንደሚያገባት ወይንም ፍቅረኛው ከሆነች እሷን ፈቶ አንቺን እንደሚያገባሽ እንደወደደሽ ከዛ በተጨማሪ ደግሞ በቃ ይሄንን አሁን የተሰማውን ፍቅሩን ካንቺ ጋር ሼር ለማድረግ ስለሚፈልግ መኝታ ቤትሽ ይመጣል ስራ እየሰራሽ እየመጣ ይጎነታተላታል ሰውነቷን ይነካካታል እዛ ቤት የገባውን ሰራተኛ ሁሉ ነው እንደሚያደርገው አንቺን ብቻ አይደለም ውሸቱን ነው ሌባ በይው አጭበርባሪ በይው ያንን የሚያደርገው እሱ ያችን ሴት እንደ አሻንጉሊት ሰውነቷን ሊጠቀምበት ስለፈለገ ብቻ ነው ስለዚህ መረዳት ያለባት ያቺ ሴት አንቺ ለሱ አሻንጉሊት ሆነሽ በቃ መጠቀሚያ ሆነሽ እንጂ እንደ ሰውም አይቆጥራት እቺ እህታችን ማወቅ ያለባት ነገር ጀስት መጫወቻው ነች ልክ ህፃን ልጅ እንዴት ነው መጫወቻ ገዝተንለት ተጫውቶ እንደሚጥለው እሷም እንደዛው አንቺም በአባብሎ ምስኪን ስለሆነች ድህነት ውስጥ ስላለች በድህነቷ ምክንያት ስራ ልትሰራ ስለመጣች ስላልተማረች የሞያ ባለቤት ስለሆነች የምትችለውን ነገር ለመስራት ስትመጣ አንቺ በድህነትሽ ላይ አድቫንቴጅ እየወሰደብሽ ነው ልንላት የምንፈልገው በድህነቷ ላይ ነው እየተጠቀመ ያለው በድህነቷ ላይ ነው ብልጥ ሆኖ እሱ በትንሽ ገንዘብ በፍቅር አባብሎ ይሄን ነገር ሊያደርግ የሚፈልገው ስለዚህ አንዳንድ ጊዜ የዛሬ ባል ታሪካችን ተመልክተናል እሷ በቃ እሱ ምንም አይን ያወጣ መድፈር ነው ሰውየው የሚደፍረው ያባብሏቸዋል የሚያሳዝነው ነገር ግን እዛ ቤት 20 ሰራተኛ ከገባ 20ውንም የቤት ሰራተኞች ወድሻለሁ ነው የሚላቸው ከ20ውም የቤት ሰራተኛ በፍቅር እንደሚያፈቅራቸው እንደሚወዳቸው ጊፍት እንደሚሰጣቸው ሚስቱን ፈቶ እነሱን አግብቶ እንደሚኖር ውሸቱን ነው ይሄ ፕሮፌሽናል ውሸታም ነው ይሄ ማሳመን የሚችለው ነገር ነው ለምንድን ነው ያንን የሚያደርገው ብዙ ልንል የምንችለው ነገር አለ ሴሰኛ ነው በሽተኛ ነው እንደዚህ ነው እንላለን ሴቶች እህቶቻችን ልብ ማለት ያለባቸው ነገር አብዛኛው ጊዜ እንደዚህ አይነት ነገር ያለ የሚናገሩ የሚያደርጉ ሰዎች በሽታ ሊያስይዟቸው ይችላሉ ልጅ ሊያስወልዷቸው ይችላሉ እንዲህ ዞር ብሎ አይሽም ከዛ በኋላ ሚስቱን ፈቶ ይመጣል ከሚስቱ ጋር ተጣልቶ ከሷ ጋር ይኖራል ቢመጣስ ይሄ ቆሻሻ ምን ያደርግላታል ከሷ ጋርም ኖሮ እኮ አንድ አይነት ነገር ነው የሚያደርገው ሚስትየውማ ቆሻሻዋን ወሰድሽላት የቤት ሰራተኛዋ እኮ አግብታ ሚስትየውን ትቶ እኮ እሷን ቢያገባ ሚስትየው እኮ ተገላገለች ይሄንን የቆሸሸ ወንድ እኮ ይዛላት ሄደች ልክ ማይፈለግ ዕቃ ይሄ እንዴት ነው የቆሸሸን ነገር አውጥተን ቆሻሻ ለሚወስድ መኪና አይደል የምንሰጠው እንደሱ ይዘሽላት ሄድሽ አጸዳሻት ማለት ነው ከህመም ከበሽታ ገላገልሻት ግን እንዳሸናፊነት ይቆጥሩታል ሴቶች እህቶቼ አትሳሳቱ በፍጹም ይሄ ስህተት ነው በእንደዚህ አይነት መንገድ የተኖረ በእንደዚህ አይነት መንገድ የተመሰረተ ህይወት የለም በመድር ላይ መጥፊያ ነው የሚሆናችሁ ልጅነታችሁ አላማችሁ የወደፊት ተስፋችሁ የምትፈልጉትን ነገር ሁሉ የሚያጨልምባችሁ ይሄ ውሸታም ሰው ነው ስለዚህ ልብ ማለት መቻል አለባችሁ በጣም ብዙ ሴቶች እህቶቻችንን ተመልክተሽ ከሆነ ትላልቅ እድሜያቸው ትላልቅ ይሆንና ምን ይላሉ ዋጋ የሚያስከፍሉት በእንደዚህ አይነት ሪሌሽንሺፕ ውስጥ አብዛኛውን ጊዜ አሁን እንመለከታለን ምናልባት ከ10 ቤት አንድ ቤት ወይ ከ20 ቤት አንድ ቤት ልንል እንችላለን ከአሰሪዎቿ ልጅ የወለደች እናት ከአሰሪዎቿ ባል የወለደች እናት ትኖርና ከዛ ልጁ አድጎ የሆነ ጊዜ ከመጣ በኋላ ዘመዶቼን ብሎ ሲሄድ ሪጀክት ይደረጋል ወይንም ደግሞ የአባትየው ቤተሰቦች ሚስትየው ማታስጠጋውም ያንን ልጅ ወይ አታስጠጋትም የአባትየው እናትና አባትም እንዴት ከሰራተኛ ወለደ ብለው
ልጁን አይፈልጉትም መጀመሪያውኑ የወለደችው እናቱ ማሰብ አለባት ይሄንን የቤት ሰራተኛ ሆና የገባች ሴት ልጅ ስትወልጂ ልጅ ሲያስወልድሽ ያሰው ሲያስረግዝሽ ያሰው እሱ የፈለጋት ለዛች ቀን ነው ከዛን ቀን በኋላ ግን ዘመኗን ዋጋ ስትከፍል እሷ የወለደችውም ልጅ አብሮ ዋጋ ይከፍላል በጣም አሳዛኝ ነው እንዲህ አይነት ታሪክ ካሰሪዎቻቸው ልጅ ይወልዱና ይሄ በውጭ ሀገርም እኮ ነው በርግጥ ተደፍረው የሚወልዱ አሉ ግን ፈልገው የሚወልዱ ይበዛሉ ያገባናል ወይንም ብዛት ዳር ውስጥ እንገባለን እሷን ትቶ ከኔ ጋር ይኖራል ብለው በጣም ሞኝ ሐሳብ ያስቡና ዋጋ የሚያስከፍሉት የተወለደውን ልጅ ነው ልጁ ካደገ በኋላ አባትህ ከሌ ነው ይባላል አባትየው አይፈልገውም ምክንያቱም መጀመሪያም የፈለገው የዛችን ሴት ሰውነት እንጂ የሷን ከሷ ዘር እንዲኖረው ከሷ ልጅ እንዲኖረው እሷን ወዱ አይደለም እና ማታለልንና መውደድን ለይታችሁ ማወቅ መቻል አለባችሁ በሰው ቤት ውስጥ ያላችሁ ሴቶች እህቶቻችን ከሚስት ጋር ተወዳደሩ ሚስት ናት ልጅ ነው እናንተም ያላችሁበትን ቦታ ማወቅ ነው አንዳንድ ጊዜ ውድድር ውስጥ ያስገባቸዋል እሷ እንዲናት እኮ አንቺ እንዲነሽ እሱ በሁለት ሴቶች ህይወት እየቀለደ ነው ሲጀመርም በጣም ባውንድሪ መሰመር መቻል አለበት እዚህ ሌላው ደግሞ ምንድነው እንደዚህ አንዲት ሴት በሰራተኝነት አንድ ቤት ስትገባ ቤታቸው ውስጥ ይሄ ገደም መበጀት አለበት እሷ የድረስ ነው ምን ድረስ ነው ቅርበቷ ከነሱ ጋር የሚለው ነገር አንዳንድ ጊዜ ምንድነው ሁሉም የሆነ የራሱ መንገድ አለው ማለት የራሱ የሥራ ድርሻ አለው የራሱ የህይወት ድርሻ አለው አንዳንድ የቤት ሰራተኞች ይገቡና የሆነ ነገር ላይ መቀመጥ ይፈልጋሉ እነሱ ራሱም ጥፋት ያጠፋሉ ሆም ተብሎ የሆነ ወንድን ለማሳሳት የሚለብሱት አለባበስ ባለትዳር ወንድን ለማሳሳት የሚለብሱት አለባበስ የሚያደርጉት ነገር ልክ ያልሆነ መንገድ አለ ያቁታል እኮ ያ ሰው ባል ሊሆናቸው እንደማይችል ነገር ግን አንዳንድ ጋጦጥ የሚባሉ ሴቶችም አሉ እንደዚህ ሆን ብለው ለመበጥበጥ ቤት የሚገቡ ምንም መጨረሻቸው ልክ እንዳልሆነ እኮ ያውቃሉ ያ ሰው ባል እንደማይሆናቸው ያውቃሉ አንድ ወንድ ትዳር መስርቶ ልጆች ወልዶ የወደዳትን ሴት አግብቶ እየኖረ አንድ ሴት በሰራተኝነት ገብታ ከዛች ሴት ጋር የሆነ ግንኙነት ጀመረ ማለት ይጠቅመኛል ሊወደኛል ማለት ማሰብ በራሱ ሞኝነት በጣም ቅልነት ነው ተደራቢ ሆና መታ ወይ ደግሞ ሰራተኛ ሆና ገብታ ከሚስቱ ይበልጥ ይወደኛል ብላ ማሰብ ሞኝነት ነው ምክንያቱም የወደዳትን ያገባትን ልጆች ያስወለዳትን ሴት ከተወ ለዚች ደግሞ ጭራሽ የማይሆን ሰው ነው የማይሆን ነገር ነውና ሴቶች ብቻ አይደሉም የቤት ሰራተኞች ብቻ አይደሉም አንዳንድ ጊዜ አባወራ እንደ አባወራ ማክት ማድረግ አለበት ይሄ ጓዳው ምንም አይሰራም በቃ አንድ ሰራተኛ ካለች በቃ አለ ከሷ የተረፈ ስራ ካለ ሚስት ትሰራለች ይሄ ወግ ከፍቶ ድስት የሚያይ የሆነ ራሱ እንጀራ ቅርቦ ምናምን የሚበላ ከሰራተኛ ጋር ይሄ አጉል ቅርርብ ሰራተኛ ሌላ ፐርሰን ሆኖ ወይ ዝቅ ያለ ሰው ሆኖ አይደለም ሰዎች ናቸው ግን ሁሉም በቃ የራሱ ቦታ አለው ሁሉም ይሰማራበት ያ ሰው ሄዶ ውጪ ስራ ሰርቶ ገንዘብ ማምጣት ነው ያለበት ይቺ ሴት ደግሞ ለራሷ ገንዘብ የምታገኘው እዛ ጓዳው ሰርታ ነው ሚስትየው ደግሞ ልጆቿን ማሳደግ ይሆናል የራሷ ስራ በቃ ሁሉም የራሱ መንገድ አለው በዛ መንገድ ውስጥ ነው መሄድ ያለበት ይህ ሰውዬ ጓዳ ለጓዳ መርመጥመጥ የሱ ስራ አይደለም በተለይ በኢትዮጵያ ባህል እንደኛ ሀገር ሰው ወንዶች ኪችን ለኪችን የሚገቡበት ምክንያት የለም አይስሩ ቁጭ ብለው ይብሉ ሚስቶቻቸውን አያግዙ ማለት አይደለም ይሄ ማለት ደግሞ ነገር ግን በቂ ሰው ካለ በቂ ቤት ውስጥ የሚያበስል ካለ ያ ሰው እዛ ውስጥ ምን ይሰራል አላስፈላጊ የሆነ ንግግር ይሄ አላስፈላጊ የሆነ ቅርርብ ቦታ አንዳንድ ጊዜ መደፋፈርም የሚመጣው ሰው ከቦታው ፈቀቅ ሲል ያ ሰው ከቦታው እንትን ሲል እሷም ትሳፈጣለች በደንብ ከዛ በኋላ ምን እንደሚፈጠረው ይሄ አላስፈላጊ የሆነ ነገሮችን እሷም ታሳያለች እሱ ስለዚህ ያኔ ነገሮች ብልሽታቸው ይወጣል ማለት ነው ስለዚህ የቤት ሰራተኛ ሆና የምትገባው ሴት የመጣችበት ዓለም አለ ሰርታ ገንዘብ ማግኘት ስለዚህ መስራት ያለባት ጓዳው ውስጥ እንጀራዋን መጋገር ወጧን መስራት ቤቷን ማጽዳት ከሆነ ማድረግ ያለባት ማድረግ የሰው ባልሆኖ እዛ ቤት ሲኖር እንዳባወራ ሚስቱና ልጆቹ ትሪት ማድረግ መንከባከብ ከዛ ከሚስቱ ጋር ከልጆቹ ጋር ጊዜ ማሳለፍ ነው እንጂ ከአልፎ ተርፎ ከሰራተኛ ዋጋ አይደለም ይሄ የራሱ ኑሮ ነው ሚስትየዋም እንደዛው ማለት ነውና አንዳንድ ጊዜ ጎበዝ ደግሞ ሴቶች አሉ ጎበዝ ሚስቶች አሉ አንዳንድ ነገር በቃ ከሩቅ ሲሸታቸው የሚያውቁ የሆነ ነገር ገና የሷን ሁኔታ ሲያዩ
ብለው ገና ባልየው ምንም የሚያውቀው ነገር በሌለበት ሰዓት ለምን ባለ ይሰናከላል ብለው በቃ አረማመድሽ አካሄድሽ አለባበስሽ ደስ አላለኝም ቻው ብለው የሚሸኙ እንደዚህ አይነት ሴቶች ጎበዝ ናቸው ትዳራቸው ሊጠበቁ ነው ምናልባት ቅናተኛ ሊባሉ ይችላሉ ማይሆን ነገር ተጠረጥራለች ሊባሉ ይችላሉ ነገር ግን ትዳራቸውን ከመፍረስ ነው የሚያድኑት እንደዚህ አይነት ሴቶች መጣው ባሎች ምንም ባያረጉ እንኳን ባሎች ምንም አይነት ነገር ባያሳዩ እንኳን ይረብሻሉ ይሄ ሚስትን ጥሩ ስሜት እንዲሰማት ያደርጉ የሚያደርጓቸው ነገሮች ተፈጥሮ ነው አዎ በቃ ይረብሻል ስለዚህ ማሰናበታቸው ልክ ነው ወንዶቹም ላይ የማይሆን ነገር ባዩ ሰዓት ነገሮችን ቆም ብለው አይተው ነገሮችን የሚያስተካክሉ ሴቶች በጣም ብልህ ናቸው ቤታቸውን እንዳይፈርስ የሚያስቡ የሚተጉ ሴቶች ናቸው እነዚህ ሴቶች ሊደነቁ ነው እንጂ የሚገቡት ትጠረጥራለች የማይሆን ነገር ባሏን እንትን ትላለች የቤት ሰራተኛ እንዲህ ትላለች ሊባሉ አይገባም ደሞ ነው ይሄ ሼምም ሊሰማቸው አይገባም አንዲት የቤት ሰራተኛ የማይሆን አለባበስ ለብሳ ስትታይ እንዴት እንደዚህ ስለብሳለች ብላ ጸጥ የምትል ሴት ካለች ትዳሯን ለማፍረስ ጫፍ ላይ ደርሳለች በሼም ምክንያት ሼም ይዞኛል ብላ እንዴት እንደዚህ ይላታል ሌላ ነገር ታስባለች ብላ የፈለገችው ማሰብ ትችላለች ማንንም ሰው የፈለገው ማሰብ ይችላል ልክ ያልሆነ አለባበስ እዛ ቤት ውስጥ እንዴት ትለብሳለች ልክ አይደለም እንደዚህ አይነት ሴቶች ሊበረታቱ ነው የሚገባው ሌላው እንዳልሹ ማለት መበደል ምናምን ሳይሆን ወይንም ደግሞ ሰውን አሳንሶ ማየት ምናምን ሳይሆን ሰው አንዲት የቤት ሰራተኛ ሆና የገባች ሴት ሰዎቹ ሊያግዟት ሊረዷት አሰሪዎቿ ደግ ሊሆኑላት ከፈለጉ የመጀመሪያው ነገር ባለው ሬት ወይንም ደግሞ ባለው መጠን ወይንም በሚከፈለው አይነት በደሞዝ ሁኔታ ሳይሆን የኡነት ሊረዷት ከፈለጉና አቅም ካላቸው ገንዘብ ይስጧት በቃ ገንዘብ ይስጧት በወር ደሞዟን ከፍ ያርጉላት አንድ ሁለተኛ ነገር ደግሞ በጣም ከወደደቻት ሚስትየው በጣም ሚስትየው ደግ ከሆነችላት ለሷ ጤንነት የሚጠቅማትን ምግብ ትስጣት ከፈለገች ከታመመች ታሳክማት እንድትማር ታድርጋት ራሷን ጭንቅላቷን እንጂ መውደድና ስነ ስርዓት ይለያያሉ ይሚዛባብናል ይደበላለቅብናል አንዳንዴ ስለወደደቻት ስለምትስማማት ከጽዳት ሰዓት ውጪ ነይስቲ ተብላ ተጠራና ሰራተኛዋ ባልና ሚስት መኝታ ቤት ሆነው እሷ ልክ እንደ አንድ የቤተሰቡ ይሄ ያለ አይደል በጣም የቅርብ ጓደኛ እየቆማ ወሬ ያወራሉ ይሳፈጣሉ ኖ እንዴ አይነት ነገር የለም የቤት ሰራተኛውን የሚወድ ሰው ስትታመም በነፃ ያሳክማል ባለው አቅም ገንዘብ ስትፈልግ ከሷ ውጪ ቤተሰቦቿን ይረዳል እንጂ በወሬ አይደለም ፍቅር የሚገለጸው ሁሉ ነገር ስርዓት አለው እኔ ብትጠይቂኝ ፐርሰናሊ በጣም ብዙ ሰዓት ባለማውራት ነው ማምነው አጉል የረዘመ ወሬ አልወድም ሲጀመር ቡና አፍልቶ ቁጭ ብሎ ማውራትም አልወድም ማለት ቡና ከፈለኩኝ ቤቴ አቅርቢልኝ ካልኩ በኋላ ራሴ ቡና አፈላልኩ እንጂ በቡና ሰዓት እንዲኖረኝ እንኳን አልፈቅድም ግን እንድታቅም ፈልገው እንድትማር ፈልገው ነገር ባለኝ ባቅሜ ሁሉ አስተምራታለሁ እንደ ሴት ልጅ ልታቅም የሚገባትን ነገር ልትሆን የሚገባትን ነገር ገንዘብ አያያዟን ህይወቷን የምትገነባበትን መንገድ ትክክለኛ መውደድና ፈጣሪን ፈርቶ ፈጣሪን አክብሮ ያችን ሴት መጥቀም ማለት ያ ነው በተረፈ ግን መስመር መተላለፍ ልክ አይደለም ደግሞ በተለይ እናቶች ሴቶች ሚስቶች እህቶቻችን መረዳት ያለባቸው ነገር ቤት ውስጥ ስራ ልትሰራ የምትመጣ ሰራተኛ ታስታውቃለች አንዳንድ ሰዎች በጣም ፐርሰናሊቲያቸው በጣም ዲሲቪንግ ፐርሰናሊቲ ያላቸው አሉ በቃ ማለት ቲፒካል የቤት ልጅ መስላ ሰራተኛዋ ግን አንተን አዱርዬ የሆነች ልትሆን ትችላለች ሰው በርግጥ አይተሹ እንደዚህ ነው ልንል አንችልም ግን ቤታችን ህግ ካለ ቤታችን ስነ ስርዓት ካለ ምግብ ስንት ሰዓት ነው የሚቀርበው ምግብ ስንት ሰዓት ነው የሚሰራው አስቤዛ ሲያልቅ ለማን ነው የሚነገረው የሚያስፈልግ ነገር ለማን ነው የሚደወለው ይሄ ስነ ስርዓት ይፈልጋል በጣም አይተሻቸዋል አንዳንድ የቤት ሰራተኞች አባትየው ጋር ይደውሉና እንትን ይዘህና እንዴ አይደረግም በፍጹም አይደረግም ማለት የስልጣን ተዋረድ የሚባል ነገር አለ አይደለ ቤት ውስጥ ባል ከዛ በኋላ ሚስት ከዛ በኋላ እንትን እየተባለ ማን ነው አስቤዛ የሚገዛው ማን ጋር ይሆን ነገር ሲፈጠር የሚደወለው በጣም ስነ ስርዓት መኖር አለበት ታዲያ ብዙ ጊዜ እንደዚህ አይነት ነገር የሚገጥመው ሚስት ለምሳሌ በስራ ምክንያት ወደ ውጭ መትሄድ ልትሆን ትችላለች በስራ ምክንያት ቤት ውስጥ ላትኖር ትችላለች ስልኳን ማንሳትም አትችል ትሆናለች የዛን ጊዜ ማን ነው የሚደረገው ባል ጋር ለሚደወለው ሚስት ሰፖርት ሲስተም ማስተካከል አለባት ማለት ስትር ያለ ህይወት በጣም ከብዙ ነገር ራሳችንን እንጠብቀናል
አይተን አስተውለን አቅደን እንዲህ ነው በዚህ ጉዳይ እከሌ ነው በዚህ ጉዳይ እከሌ ነው ቤታችን ሳሙና የለም እንትን ይዘህና በዚህ ገብተና እንትን አለቀ መብራት ጠፋ የመብራት እነዚህ ነገሮች በሙሉ የሚስተካከሉ ነገሮች የተበላሸ የተጠገነ ስትር አድርገን ሲስተማችንን ከዘረጋን በስ አንዳንድ ይሄ በማይጠቅሙ ምክንያቶች ምክንያት ሰይጣን ክፉ ወደ ቤታችን አይገባም ማስተካከል መቻል አለብን ስርዓታን እናስይዘው ቤታችንን መስመራችንን እናስተካክል አናኗራችን ስትር ይበል አንዷ ሰራተኛ ስትወጣ አንዷ ስትገባ በዛ በተሰመረ መንገድ ነው የምትሄደው ለሰውም ጭንቀት አይሆንም ወንዶቹን ባላሰቡት ነገር ውስጥ እንዲሄዱ አይሆንም ምክንያቱም በዚህ ጊዜ አሁን ይዛሬ ባልታሪካችን ወንድ ሆነ እንጂ ልጆችን እኮ ይዛ ልጆች መኝታ ቤት ገብታ ከወንዶች ልጆች ጋር የምትተኛ የቤት ሰራተኛ ነች ከወንድ ልጃቸው የምታረግዝ የቤት ሰራተኛ ነች የሚስትየው ወይንም የባልየው ወንድም ምናም በእንግድነት ሲመጡ ሄደው ሆን ብለው የሚያሳስተዋሉ ይሄንን ግን ስልጣን የምንሰጣቸው ራሳችን ነን እንኳን አይደለም ይሄንን ልታስበው ቀና እንዳትል የሚያረጋት ደግሞ የሴቷ ማንነት አለ የሚስትየው አረ እሷ ኃይለኛ ናት ይባላል አይደል እሷን ነው መሆን ያለበት ስርዓት ማስያዝ አለብን ቤታችንን ውድ የስሌዎት ቤተሰቦቻችን የማህበረሰባችንን ኑሮ ከሚያውቁ ነገሮች አንዱ ጎጂ ልምድ ሁኔታዎችን ሸፋፍኖና ደባብቆ መኖር ሲሆን በርካቶች በቤታቸው ተሸሽገው አፍረውና ተደብቀው ጉዳታቸውን ሳያሳዩ ሚኖሩበት የተሳሳተ አመለካከት ተቀርፎ ዜጎች የሚያስጨንቃቸውን ሁሉ በግልጽ መወያየት እንዲሁም የደረሰባቸውን ለጋ አካላት ማሳወቅ ተገቢ ነው እያልን የዛሬን አበቃን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን እስከ ሳምንት ድረስ ቸር ሰንብቱ